ሀብታሙ ስዩም ደስ የምትል ሳንሱር ይሎናል። ሁል ጊዜ አለቃዬ ቢሮ ከመግባቴ በፊት ራሴን እጠይቃለሁ፣ ለምን ግን ጋዜጠኛ ሆንኩ? መልሱ ቶሎ አይመጣልኝም። ሳስበው ግን ጋዜጠኛ የሆንኩት ጋዜጣ አዟሪ ከመሆን የሚሻል ስለመሰለኝ ነው። ተሳስቻለሁ። ጋዜጣ አዟሪ እንደ ጋዜጠኛ የበዛ በሳ የለበትም። ለጋዜጣ አዟሪ ትልቁ ፈተናው ፀሐዩ ሲሆን ለጋዜጠኛ ትልቁ ፈተናው ምን ይመስላችኋል? አልጨርሰውም፣ ይጨርሰኛል። ዛሬ ጧት ቁጥሩን ለማላቀው ጊዜ ካለቃዬ ጋር ተጣላሁ። ያለቃዬን ጠባይ ብታውቁ በምን ተጣላችሁ አትሉኝም ነበር። አለቃዬ ብሔሩ ባይታወቅም ባህሪው ግን ዕውቅ ነው። ፈሪ ነው አለቃዬ። ፈሪ ከመሆኑ ብዛት አንዳንዴ የሚከተለኝ ጥላ ወፈረብኝ ብሎ ከፖሊስ ይደውላል። አለቃዬ ጠብ አይወድም። ጠብ ካለመውደዱ የተነሳ እንኳን ጠበኛ ሰዎችን ጠበኛ ስሞችን በጣቢያችን እንዲቀርቡ አይፈቅድም። አለቃዬ መጋፈጥ አይወድም። ከበላይ ሰዎች ጋር መጋፈጥ ካለመውደዱ የተነሳ ከበላይ ተደውሎ ጧት ላይ የተነበበውን ዜና ቀይረው ሲባል ጧት ላይ ዜናውን ያነበበውን ሰው አብሮ ይቀይረዋል። በዚህ ጠባዩ ከብዙ የሥራ ጓደኞቼ ጋር ይጣላል። ቢሆንም ግን አለቃዬ ያሳዝነኛል። ከብዙ ስጋትና ከትንሽ ስጋ የተሠራ ሰው ለምን አያሳዝንም? በነገራችን ላይ አለቃዬ ጋዜጠኝነት ሲጀምር እጅግ ወፍራም ነበር። ዛሬ ግን በስር ያሉ ጋዜጠኞች ያልሆነ ዜና አነበቡ አላነበቡ በመጨነቅ ከስጋው ይልቅ ስሩ ብቻ ፈጦ ይታያል። በቅርቡ ደምግባቱን ለመመለስና መካከለኛ ስጋ ካላቸው ወገኖች ለመመደብ በማሰብ ተግቶ በመብላት ላይ ይገኛል። ዛሬ ጧት ወደ ቢሮ ስገባ 2 በርገር ጨርሶ 1 ቅቅል ጀምሮ ነበር። ያለቃዬ የሰሞኑን አበላል ያየ የዚህ ሰው ዓላማ መወፈር ሳይሆን መተርተር ሊመስለው ይችላል። አንተ ነውጠኛ፣ ዛሬ ደግሞ ምን አይነት የሽብር ዜና መጣህ አለኝ። አለቃዬ በአፉ ውስጥ ካለ ስጋ ምርግ አጥንት ጋር እየታገለ የዛሬን እንኳን ሽብር የለውም፣ የዛሬው ዜና ሚዛናዊ እንዲሆን በማሰብ ያጠናከርኩት የወፍጮ ቤቱን ሚዛን ላይ ተቀምጬ ነው። አልሳቀልኝም። ኩስታሬውን የሚያይ ቢኖር ብሮድካስት ባለሥልጣን ለሪፖርተር የሳቀ ይሰቀላል የሚል ሕግ ያወጣ ይመስላል። ፈጠን ብለህ ዜናውን አንብብ። ለዕለቱ ካሰብኳቸው ዜናዎች መካከል አንዱን ማንበብ ጀመርኩ። የአፍሪካ ኅብረት ጉባኤ ነገ ይጀመራል። የአዲስ አበባ ነዋሪም እንደ ተለመደው ይማረራል። አለቃዬ ፈጦ ቀረ። ስጋው አፉ ላይ እንዳለ አለቃዬ ፈጦ ቀረ። ማላመጡን አቆመ። ምንም ግን ሊለኝ አልፈለግም። የአንተን ጉዳይ ለደሞዝ ቆራጭ ትቼዋለሁ በሚል አስተያየት አይቶኝ አለፈኝ። አስተካክለው። እንዴት አድርጌ? ጣቢያውን ከመዘጋት እኔም ከማባባት የሚያድን ሁኔታ አስተካክለው። ግን እኮ ሕዝቡ መንገድ በተዘጋ ቁጥር እየተንገላታ ነው። ይንገላታ፣ ጉዳይ ነው፣ ያገባኛል። ግን ከዚህ ዜና በኋላ በአንድ ሳምንት ተቀያሪ መንገድ ከመስራትና ይሄ ዜና እንዲተላለፍ የፈቀደውን አለቃ ቱቦ ከመዘጋት ለመንግሥት የቱ ይቀለዋል? እዚህ ጋር ነው መጠየቅ ብልህነት። አኮረፍኩ። አለቃዬ በያዙ አጥንት ውስጥ ያለውን መቅኒ ለማውጣት በአጥንቱ አፍ በኩል ጠረጴዛውን እየወቀረ ይገሥጸ ጀመር። የአሁን ዘመን ጋዜጠኞች ትልቅ ችግር አለባቸው። ችግር አለብን ነው። ደሞዛችን ከዕድሜያችን በትንሽ ነው የሚበልጠው። ዋነኛ ችግራችሁ ሥራውን ሳታውቁት ጋዜጠኛ መሆናችሁ ነው። ሁሉም ነገር ልምድ ያስፈልገዋል። ለምሳሌ ዳኛ ከመሆን በፊት ጉቦኛ መሆን ያስፈልጋል። ስለ እሳቸው ቅንድብ የሚዘፍን ሙዚቀኛ ከመሆን በፊት እሳቸውን ስለሚጠላ ግንባር የሚዘፍን መናኛ መሆን ያስፈልጋል። በእኛ ጊዜ አንድ ሰው ጋዜጠኛ ከመሆኑ በፊት አትክልተኛ ይሆናል እዛው ጣቢያ ውስጥ። ቀስ እያለ ነው የሚያድገው። አሁን በልብ አትክልተኝነትና ጋዜጠኝነት ምን ያገናኛቸዋል እያልከኝ ነው? ይገባኛል፣ በደንብ ይገባኛል። እጡብ የሆነ ልብ ያለው ሰው የአትክልት ምግባር እና የጋዜጠኝነት ድንበር እንዴት እንደሚገናኝ በደንብ ይረዳል። ለምሳሌ አትክልተኛ ሆነ መሬቱን በምትቆፍርበት መንገድ፣ ጋዜጠኛ ሆነ መረጃውን ከምትፈለፍልበት መንገድ ጋር ይያያዛል። አትክልቶቹን ውሃ በምታጠጣበት መንገድ በዜና የመንግሥትን ባለሥልጣናት አንጀት ቅቤ ከምታጠጣበት መንገድ ጋር ሄዶ ልክክ ይላል። የደረሱ አበቦችን የምትሰብርበት መንገድ ሐቅ የናፈቃቸው አድማጮች ቅስም ከምትሰብርበት መንገድ ጋር ይመሳሰላል። አንተና መሰሎች ግን ገና ከጋዜጠኝነት ትምህርት ቤት ተፈታችሁ እንደተለቀቃችሁ መንጋዎች እዚህ መታችሁ ፊጥ ትሉና እኛ ሲጥ ለማድረግ ትሞክራላችሁ።
ዙሪያ ገባውን ማየት ያስፈልጋል እንዴ? ማስረጃ አለ ተብሎ ዜና አይነበብም። አንተ ማስረጃ ቢኖር ጠመንጃ ያላቸው እኮ ብዙ ሰዎች አሉ። በቃ ለዛሬ ጭቅጭቅ ያልቋል። በቃ አለቃ ንግግሩን አጠናቀቀ። ቢሮ ውስጥ በተሰቀለው መስተዋት ሰውነቱን አይቶ እንዳልወፈረ ሲረዳ ጸሐፊዋ በአቅራቢያው ካለ ስጋ ቤት 2 ኪሎ ብር እንድታመጣ አዘዛትና ወደ እኔ ዞረ። አልሄድክም እንዴ? ወዴት እሄዳለሁ? ምን ኬንያ ልሂድ? እሺ ምን ቀረ? ሌሎች ዜናዎች አሉ። ከእነሱ መካከል የሚሆን ካለ ይመረጥልኝ። እሺ አርዕስቶቹንና ዜናዎቹን ብቻ አንብብልኝ። ልብ አድርገህ በዜናዎች ውስጥ ሮሮ ካለ ውድቅ። እንዴት ነው ሮሮ ካለበት ብሎ ነገር እንዴ? እኔ ዜናዎችን ከሀገር ቤት እንጂ ከሀገረ ገነት አላጠናቅራቸው። አንተ ትጀምር እንደሆነ ጀምር፣ ቃል ዝላይ አትግባ። ጀመርኩ። የአዲስ አበባ መንገዶች አቁመው። የአዲስ አበባ መንገዶች እሺ ምን አልኩ? በቃ ምንም ይሁን ምን አዲስ አበባ ብለህ ጀመርክ። በቃ ውድቅ ነው ወይ ስራውን? በቃ እንደው ትቼዋለሁ። ከጥቁር መስታወት ኋላ ሰሞኑን የሆነች ሥራ ልሠራ ከአንድ ኤምባሲ ጋር ተስማማሁና በአምባሳደር ሂሳብ ፍልስስ አልኩላችሁ። እውነቱን ልንገራችሁ፣ የሆነ ድልቅቅ ያለ ምቾት አይመቸኝም። ኧረ እንደው እኔ አይመቸኝም። ሲጀመር የሹፌር ሽርጉድ ማለት አልደላኝም። እንግዲህ አሰሪዎቼ መኪና ቤቴ ድረስ ይልኩልኛል። አሳቻ ቦታ ላይ ያለ መኪና ማቆሚያ አካባቢ እንዲጠብቀኝ ለሹፌሩ ነግሬዋለሁ። እንዴ እኔ መከራከራዬ ይህም መኪናዬን አይቶ ኪራይ እንዳይጨምርብኝ ስጋት አለብኝ። ሹፌሩ ግን ትሕትና መስሎት የመኪናዋን አፍንጫ የቤትን ደረጃ እስኪነካ አስጠግቶ ያቆምልኛል። አረ እንዲያውም መኪናዋ ደረጃ መውጣት ብችል ቤቴ ሳያስገባት አይቀርም። ሹፌሩ ጺሙን ሙልጭ አድርጎ ከመላጨቱ ብዛት የቆዳውንም ቀለም የተላጨ ነው የሚመስለው። ባከብሮት ቦርሳዬን ተቀብሎ በር ሲከፍትልኝ ከገባው በኋላ በስርዓት በሩን ሲዘጋና ወዴት እንሂድ ሲለኝ ግራ ግብት ይለኛል። ሂድና አንገቱን ይዘህ አምጣው ተብሎ ተልኮ ወዴት እንሂድ ይለኛል። በዚህ ጊዜ ነፍሴ ጠጋ በል እዚህ 3ኛ ወንበር ላይ የሚለው ረዳት አይኔ ላይ መጥቶ ግጥም ይላል። ታምኑኛላችሁ? ገና በሁለተኛ ቀን ድምፄ ትዕቢት ሸተተ። ወደ ኤምባሲ እለዋለሁ። መኪናዋ መስተዋቷ ጥቁር ስለሆነ ወደ ውጭ ብቻ ነው የምታሳየው። እኔ ከጥቁር መስተዋት ኋላ የቆምኩበት ጊዜ አለ ከተባለ ከዚያች ፒያሳ ከገዛዋት የፀሐይ መስተዋት ኋላ የቆምኩበት ጊዜ ብቻ ነው እና ከውስጥ ወደ ውጭ ሕዝቡን ስመለከተው በጠራራ ፀሐይ ሳይቀር ጥላ ቦታ ላይ የቆመ ስለመሰለኝ ለታክሲ የተሰለፈው ሕዝብ እንደወትሮ አላሳዘነኝም። ወይ ጉድ! በዚያ ላይ ወንበሩ እንዳልጋ የሚደላ ባለማንቀሽቀዥና የኔን ቤት የሚያክል ስፋት ያለው መኪና ውስጥ ትንሽ አጋንኛለሁ። እንዳልሰማችሁ ለፉኝ። እዚህ ጋር ፈልሰስ ብዬ እንዴት ነው ለዚህ ሕዝብ የማዝነው? እንደውም ሰው የተሰለፈው ቸግሮት ሳይሆን ጥጋብ ፍንቅል አድርጎት ሥራ ደብሮት ሁሉ ይመስለኛል። እኔ ጠግቤያለሁ። ይገርማችኋል፣ እዚያን ያለሁበት ቦታ ሁናችሁ ብታስቡት እኛ አገር 11 ምናምን በመቶ ማደጓ እውነት ነው ትላላችሁ። ለካ ይህን እያዩ ነው የሚቦለትኩት። ደግሞ የወንበሩ ምቾትና የእንክብካቤው ብዛት ተዳምሮ ያዘዛችሁት ሁሉ ቁጭ ብድቅ ሲልላችሁ ስትመለከቱት አዋቂ የሆናችሁ ይመስላችኋል። የማንንም ሐሳብ አትሰሙም። ጭራሽ ማሰብ የሚችል ሰው መኖሩ ራሱ ያጠራጥራችኋል። መንገድ ላይ በየበረንዳው ተኮልኩሎ ቡና የሚጠጣው ሕዝብ ዝም ብሎ ቡና ከሚጠጣ ለምንድን ነው ሥራ የማይፈጥረው? ምንድን ነው ቦዘኔ ልትሉ ትችላላችሁ። ከጥቁር መስታወት ኋላ ያላችሁ እናንተ ሕዝቡ የማይመለከታችሁ መስተዋቱ ከልሎ ሳይሆን ሕዝቡ ስለታወረ ይመስላችኋል። ወይ ይሄ ሕዝብ መቼ ነው አይኑ የሚበራለት እያላችሁ እግራችሁን አነባብራችሁ የኤምባሲውን መጽሔት ገለጥ እያረጋችሁ ምርጥ የምግቦችንና አልባሳት ፎቶ ትመለከታላችሁ። ለማንበብ ጊዜ አይኖራችሁማ። ይሄ ውሃ ጠፋ፣ መብራት ተቆራረጠ፣ ተቃዋሚ እንዲህ አለ፣
መንግሥት እንዲህና እንዲህ ሠራ ውይ ሲያልፍም አይረካችሁ፣ አታዳምጡትም። ቤት አጣን ኪራይ ጨመረ የሚል ጩኸትማ ውይ ከዚህ ቦታ ሆናችሁ ስታስቡት ከዕለታት አንድ ቀን ተብሎ እንደሚነገር ተረት ነው የሚሆንባችሁ። አንድ አገር ላይ ሁለት ዓለም ውስጥ ነን፣ ሕዝቡና እኔ። መለያ መስመራችን ጥቁር መስታወት ነው። ሕዝቡን ከውስጥ ወደ ውጭ አጥቁሮ ያሳየኛል መስተዋቱ። አይ መስታወቱ! ሽማግሌዎች፣ እርጉዝ ሴቶች፣ ተማሪዎች መቆማቸው ቢታያችሁም ምቹ ወንበር ላይ ተቀምጣችሁ ስትመለከቱ የማንንም መቆም ከብዶ አይታያችሁም። በዚህ ሰዓት የሚያሳስባችሁ ጉዳይ ያላችሁበትን ምቾት እንዴት ዕድሜ ማርዘም እንደምትችሉ ብቻ ነው። ኤምባሲ ውስጥ ምሳ ተብሎ ጠረጴዛውን የሞላ ምግብ ሲቀርብ ወንድምና እህቶቼ ጋር አንድ ሳህን ከበን ከምንራኮተው ነገር ትዝ ይለኝና አዬ ኤምባሲውን እላለሁ። ከሚበላው የሚደፋው ምግብ የሚበረከትበት ቦታ እንደ ኤምባሲ አላየሁም። መቼም ባለሥልጣናትና ባለሀብቶች ይህንን ጥቁር መስተዋት አልፈው የሕዝቡን ሕመም መታመም፣ የሕዝቡን ስቃይ መሰቃየት ከቻሉ ያኔ ነው መልካም አስተዳደር ከመጋረጃዋ ወጣች የሚባለው። ሾፌሩ ላፕቶፑን ተቀብሎ ወደ ውስጥ መራኝ። መግቢያው ላይ አንዲት ዓይኗንም አፏንም እጇንም ጸጉሯንም በስሌት የምታንቀሳቀስ ረጅም ወጋግራ የምታክል ሴትዮ እጄን ጨበት አርጋኝ ከመጋጠሚያው እስኪላቀቅ እየወዘወዘች ደህና በመምጣቴ በጣም ደስ እንዳላት በፈገግታ ስትነግረኝ፣ ፊቷ ላይ ግን ከውሻሽት ፈገግታዋ በላይ የሚታየኝ ስራህን ጨርሰህ ከዚህ አካባቢ ጥፋ አንተ አመዳም የሚል ስሜት ነበር። ፈገግታዋ ለሚመጣው ወርም ይከስማል ብዬ አላሰብኩም ነበር። ወዲያው ዞር ብዬ ስመለከታት ጆሮዋ ጥግ ደርሰው የነበሩት ከንፈሮቿ ግጥም ብለው ተዘግተው ለሌሎች እንግዶች ፈገግታ ስታጠራቅም አየኋት። ኤዲያ በዚህስ ኢትዮጵያ ይምጣብኝ ወዳጁን ሲያገኝ እንግዳም ሲመጣበት በሳቅ ፍርስ የሚለው። አንድ አበሻ ጋር ተገናኝተህ እኮ ካለፍክ በኋላ ሁሉ ፒያሳ ፈገግ ያለልህ የሀገር ሰው መርካቶ ድረስ ፈገግታው አይከስምም። እዚያም ዕቃ ሲወደድበት ነው ኮስተር የሚለው። ደግሞ የገረመኝ ኤምባሲ ውስጥ የሚሰሩ ኢትዮጵያውያን ፍርሃት። እንዴ ድሮ እንትን መስሪያ ቤት እጁን ኪሶች ውስጥ ከቶ ሲያፏጭ የምታውቁት እንትና ወይም እዚያ ፒያሳና ካሳንቺስ እንኳን ስታደነቆራቸው የኖረችው ከሊት ኤምባሲ ውስጥ ተቀጥረው ስታገኟቸው አንገታቸውን ደፍተው በጥፍራቸው ሲራመዱ ትታዘባላችሁ። ስርዓት ጥሩ ነው። ያን ያህል ተሸማቆና ነፍስን አስጨንቆ የሚመጣ ደሞዝ ግን በአፍንጫዬ ይውጣ። እውነትም ኤምባሲ ሌላ አገር ማለት ነው። መሀል አገራችሁ ስደት ባጠር ታጥሮ በሉት። ወቸ ጉድ ኤምባሲውን ማነው ወዳጄ ውሃ አምጣልኝ እስኪ ስትሉት ውሃ የለም ጌታዬ አሁን ሄደችብን የማትባሉበት ቦታ ካጋጠማችሁ ኤምባሲ ይባላል። አንድ ምስጢር ላማክራችሁና ልጨርስ። ይሄን ኑሮ ሳየው እዚሁ ጥገኝነት ልጠይቅ እንዴ? እስቲ ምከሩኝ። ማመልከቻዬንስ እንዲህ ልጻፈው እንዴ? የዛሬን አያድርገውና ቤተነግ የሚባል የፖለቲካ ድርጅት ኃላፊ ነበርኩ። አይ ቤ መባል የለበትም። ሁሉም ነገር ለመሸወጃ ኢትዮጵያ መግባት አለባት። ቆይ ኢ በሚል መጀመር አለበት። የዛሬን አያድርገውና ኢቤ ትነግ የሚባል የፖለቲካ ድርጅት ኃላፊ ነበርኩ። መንግሥት ገና ለገና ስልጣኔን ይቀማኛል ብሎ እያሳደደኝ ነው። እንደውም በአሸባሪነት ሊከሰኝ መሆኑን ውስጥ አዋቂዎች ሹክ ብለውኛል። እባካችሁ ፍራሽን አምጥቼ ዝቻ አረፍ ልበል አላስቸግራችሁም። እባካችሁ እንዲህ ልበል ይሆን? አሪፍ ነዋ። ኢቤተ ነግግ ማለት ምናልባት የኢትዮጵያ ቤት ተከራዮች ነጻ አውጪ ግንባር ማለት እንደሆነ ማን ያውቅልሃል? ችግር የለውም ብቻ በኢ ጀምረው። ጥገኝነቱን ካልሰጡኝ ግን ወጣት ምሁር በመሆኔ አገሬን አገለግላለሁ። እንዲህ በማለት እድገት በሁለት ይከፈላል፣ ከጥቁር መስታወት ኋላና ከጥቁር መስታወት ፊት። ያም ይሄኛውን እድገት ይሄም ያኛውን ውድቀት መገንዘብ አይችሉም። እንዲህ ማለት ያቅተኛል።
በረዶና ጨው፣ ክፉ ቀንና ጥጋብ። ኤፍሬም እሸቴ ጸሐፊው ነው። በረዶ ይዞናል። ጆሮ የሚቆርጥ ብርድ። ይቅርታ፣ ብርድ የሚለው ቃል በትክክል አይገልጸውም። ቁር፣ አው ቁር ነው። ከንፈርና ምላስ በትክክል ስራቸውን መስራት እስኪሳናቸው የእጅና የእግር ጣቶች የሚቆረጥም ቁር። የዘንድሮ የተለየ ነው። ይህንን ያለው እሱ በጻፈበት ጊዜ ያኔ ነው። አሁን ባይሆንም ግን ስለማይጣላ ከጽሑፉ ጋር እንቀጥለው። ይህንን ጽሑፍ በማዘጋጅበት ቀን በምስራቅ አሜሪካ በረዶ እንደሚዘንብ በመታወቁ ቀደም ብሎ አደጋ ጊዜ ማስጠንቀቂያ ተነግሯል። ማክሰኞ ከሰዓት በኋላ ጀምሮ ሁሉም ሸመታ ላይ ነው። በየሱፐርማርኬቱ ሰልፉ ለጉድ ነው። በተለምዶ የሚታወቀውን የራሽ አገር ሰልፍ ያስታውሳል። ምን ሩቅ አስኬደኝ። በአገራችን የነበረው የዘመነ ደርግ የቀበሌ ሰልፍ፣ የዘመነ ኢህአዴግ የታክሲ ወረፋ አይነት ሽሚያ ነው። የዳቦ ዘር አልቀረም፣ ጥርግ ብሎ አልቋል። የታሸገ ውሃ በትልልቅ መያዣ እንደታሸገ ተጭኖ ይጓዛል። ፍራፍሬው አንድም አልተረፈም። ቅጠላ ቅጠሉ ሁሉ ሙልጭ ብሎ ተሸጧል። ሱፐርማርኬቶቹ በረዶውን ጨምረህ አውርድ፣ ኧረ አውርድ ብለው የሚጸልዩ ይመስል እንዲህ የዓመቱን በአንድ ሳምንት የሚያጣሩ ከሆነ ጨምረህ ሀብታሙን ገንድስልኝ እንዳለ የሬሳ ሳጥን ሻጭ መሆኑ ነው። በረዶ የሚለውን ሁሉም ሰው ተረድቶታል ከሚል ጅምላ ድምዳሜ ልውጣና የምድር ወገብ አካባቢ ለሚኖር ሰው በሚሆን ትርጓሜ ላቅርብ። የእኛ አገሩ ዳቦ ቆሎ የሚያካክል በረዶ ማለት አይደለም። ይሄኛው የሚጠፋ ከዝናብ በላይ ከዱቄት በታች ያለ ውሃ ያዘለ ብናይ ነገር ነው። በትንሹ ብንንንንንን ሲል ደርሶ የሚጠራቀም አይመስልም። ዞር ብለው ሲመለሱ ግን ሳር ቅጠሉን በነጭ አስጊጦ ጥቁር የሰዓሊ ብሩሽ ያረፈበት ነጭ ሰሌዳ ያስመስለዋል። የበረዶ ብዛት በወረደው መጠን እየተለካ አደገኛ መሆን አለመሆኑ ይነገራል። ለምሳሌ እኛ አገር ይጥላል ተብሎ ማስጠንቀቂያ እስከ መስጠት ያደረሰው ከ10 እስከ 15 ሴንቲሜትር ማለትም ከ4 እስከ 6 ኢንች የሚሆን በረዶ ነው። በረዶ በተለመደባቸው አካባቢዎች ቢሆን ኖሮ ይሄኛው ከመጤፍ የማይቆጠር መጠን ነው። ወደ ምስራቁ ግን ብዙ ነው። ስለዚህም ቀድመው ይጠነቀቃሉ፣ ያስጠነቅቃሉ። ትምህርት ቤቶች ይዘጋሉ። ሰራተኛም ቢሆን እጅግ በጣም አስቸጋሪ ሥራ የሚሠራ ካልሆነ ይህንን ቀን ከቤቱ እንዲያሳልፍ ወይም ብዙ ርቀት እንዳይነዳ ይመከራል። የሚመለከታቸው ሰዎች በረዶው ትንሽ ቢሆንም ከፍ አድርገው የሚያስጠነቅቁበት ምክንያት አላቸው። ሳያስጠነቅቁ ቀርተው ሕዝቡ አደጋ ቢደርስበት ችግር ላይ እንደሚወድቁ ያውቁታል። አንድ ሰሞን የሆነውን ልንገራችሁ። በረዶ በማይታወቅበት በጆርጂያ ጠቅላይ ግዛት አትላንታ ከተማ በረዶ እንደሚወርድ እየታወቀ ቀድመው ሕዝቡን ባለማስጠንቀቃቸው የጣለው በረዶ መንገዶችን ሁሉ ዘጋ። ልጆችን በየትምህርት ቤቱ ቀሩ። ወላጆች መኪናቸው በረዶ መካከል ተቀርቅሮ በመቅረቱ በየጎዳናው አደሩ። በቀለበት መንገዶች ላይ እርስ በርሱ የተገጫጨው መኪና ብዛት ላይን ያታክት ነበር። ብዙ ሰዎች ሕይወታቸውን አጡ። የጠቅላይ ግዛቱ ገዢና የከተማው ከንቲባ እንዲሁም ሜትሮሎጂ ባለሙያዎች ተብጠለጠሉ። በአካባቢ ባሉ ሱፐርማርኬቶች የሚተረማመሰውን ሰው ሳይ አትላንታን ያየ በበረዶ አይቀልድም ያሉ ይመስላል። ቢሆንም በረዶ ይወርዳል የተባለው ለአንድ ቀን እንጂ ለአንድ ወር አይደለም። ታዲያ ይህ ሁሉ መዓት ምንድን ነው? መቼም ክፉ ቀን አይምጣ እንጂ የዚህ አገር ሰዎች እርስ በርሳቸው ሳይበላሉ አይቀርም ያሰኛል። ጭንቅ አይችሉም፣ ጭንቅ አይወዱም። ጭንቅና ችግር የሚችል የእኛ አገር ሰው ነው። ቢበዛ ለልጆቹ የሚሆን ነገር እንዳያልቅብን እንራኮት ካልሆነ ብዙም አይገደን። ቢበዛ እንጀራችንን ጋግረን ሽሯችንን ዶክ አርገን 2 ቀን 2 ወርም ቢሆን እንዘልቃለን። ይልቅ የእኛ አገር ሰው የማይችለው ጥጋብ ነው። ማግኘት፣ መበልጸግ፣ ስልጣን ላይ መውጣትን መታገስ ያቅተዋል።
ጥጋብ አይችልም ሲባል የሚቆጣ እንዳለ ከወዲሁ ጎንበስ ብዬ ይቅርታ ጠይቃለሁ። ግን ደግመዋለሁ፣ የእኛ አገር ሰው ጥጋብ አይችልም። ከልጅነቱ ጀምሮ በችጋር ተቆራምዶ ያሳለፈው ሕይወት ቢደመር ዝሆን ያክላል። አጊቶ በልጽጎ ሥልጣን ላይ ወጥቶ የሚቆይበት ደግሞ ትንኝ። በሚያሳዝን ሁኔታ ዝሆኑም በቀላሉ ተሸክሞት ትንኟን ግን ለመሸከም ይከብደዋል። ጥጋብ አይችልም። የጠገቡለት ሞት አይገኝም። ካልጠገቡ አይዘሉ፣ ካልዘለሉ አይሰበሩ። ለተራበ ቀርቶ ለጠገበ አዝናለሁ። ብዙ ተረቶች አሉ። የእኛ አገር ሰው ብቻ ሳይሆን ይሄ ጥንታዊ የሚባለው አገርና ሕዝብ አብዛኛው አረቦችንም ያስተውሏል። ጦርነትና ወከባ፣ ግርግርና መዓት በደንብ ይችላል ብል ዘረኛ የሚለኝ አይጠፋም። ግን ምን ላርግ? እውነቱን እንነጋገር ከተባለ ጥጋብና ሰላም አይችልም። ሰላም ከበዛ ብዙ የሚያመው ሰው አለ። ጦርነት መስራት እንችልበታለን እና ያለው ያ እንዝለለው ስሙን። እርግጥ እውነት አላቸው። ሰላም መስራት ነው ችግራችን እንጂ ጦርነት በመስራት ማን ችሎን? ወደው ሳይሆን ተገደው ድንበሬን ማተቤን ሚሽቴን ብለው ከጦር አውድማ ውለው የሚያልፉ ይመሰገናሉ። በእርግጥም ጀግኖች ይባላሉ። እሳት ለኩሰው ጦርነት የሚጭሩ ግን ጦርነት ማስነሳትና ሰላም መንሳት እንጂ ከጀግንነት ጎራ የሚውሉ አይደሉም። ጋን ይሸከማል ከነ ድፍድፉ የተባለው ዘፈን ቢሄድላቸው ያስኬዳል። አንድ ሰላም የሰለቸው የጥንት ንጉሥ ጦር አውረድ ያለ መሬቱን በጅራፍ ይገርፍ ነበር ይባላል። ጦርና ጦርነት ከሌለ ወንድነቱን በምን ያሳያል? በምንስ ይፎከርለታል? አዝማሪና እረኛስ ምን ሠራህ ብሎ ይዘፍንለታል? ቆነጃጅት ውሃ ለመቅዳት ወንዝ ሲወርዱ ምን እያሉ ያንጎራጉሩለታል? ገዳይ ገዳይ ያልሽው አባትሽ አይገድል፣ ገዳይ ገዳይ ያልሽው ወንድምሽ አይገድል፣ አርሶ ያብላሽ እንጂ ከርስሽ እንዳይጎድል። ይሁላችሁ እንግዲህ እንዲህ አይነት ጉድ የሆነ እኮ አስተሳሰብ አለ። አይ ጉድ! ሴቶችም ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ እያሉ እየተቀባበሉ ይዘፍኑ ነበር ይላል መጽሐፉ። ብፁዓን ገባርያነ ሰላም የሚለው ግሩም አምላካዊ ቃል መጠቀስ ያለበት ቦታ እነሆ አሁን ነው። ቃል በቃል ከተረጎምነው ገባርያነ ሰላም ሰላምን የሚያደርጉ ሰላም በሌለበት ሰላም የሚፈጥሩ ማለት ነው። እነርሱ ደግሞ የከበሩ የተመሰገኑ ናቸው። ጦርነት የሚፈጥሩ ጦርነት የሚጭሩስ እስቲ እናንተው በሉት። በረዶ ከወረደ በኋላ የአየሩ ሙቀት በመጠኑ ከፍ ሲል የወረደው በረዶ እየቀለጠ ከአስፓልቱ ጋር ይጣበቅና መስተዋት ይሠራል። ሲያዳልጥ የሙዝ ልጣጭ ምስጋና ይነሰዋል። አንስቶ ፍርጥ። ካልተጠነቀቁ መውደቅ፣ መሰበር ይኖራል። መኪናም ቢሆን ተሽከርክሮ ከሌላው ጋር ይላተማል፣ ገደል ይገባል። ይህንን ለማጥፋት ጨው ይዘሩበታል። ጨው በረዶውን በአንዴ አቅልጦ ልክ ያስገባዋል። ጨው የበላው መኪና ሲባል የሰማ ካለ አሁን ማስታወስ ነው። በዚህ ጭው ባለ ሌሊት በዚህ በረዶና ቅዝቃዜ ሰው ሁሉ ከሞቀ አልጋው ውስጥ ሲገላበጥ በረዶ የሚጠርጉ መኪኖች መንገዱን ሲያስሱት ያድራሉ። በነጋታው ስንነሳ ምንም እንዳልነበረ ሁሉ የጸዳ መንገድ ይጠብቀናል። ውስጥ ለውስጥ መንደር ለመንደር ያሉ መንገደኞችም ቢሆኑ እንደየአቅማቸው ይጠርጋሉ። ሰውም ቢሆን ደጃፉን እየጠረገ ጨው ይዘራበታል። አንሸራቶ አራት እግሩን እንዳይበላ ወዶ ነው። ለራስህ ብለህ ጣፍጥ አድል የተባለው። እስቲ ያቆየን ያክረመን።